በውሸተኞች ወንድሞች በኩል ፍርሃት ነበረብኝ ይላል። ቤተክርስቲያን አገልግሎቱ ስትሰማሩ ሰይጣን የሚያሰማራቸው ብዙ ክፉ ነገሮች አሉ። እኛ እርስ በርሳችን ራሱ ፍቅር ስለሌለን ስለምንጣላ ስለምንናከስ በእኛ ምክንያት የቤተክርስቲያን አገልግሎት ወደ ኋላ ይቀራል። ነህምያ ብዙ ፍዳ አይቷል። በእውነት እኔ ጥቂት ነገሮች ልንገራችሁ። ነህምያ ካየው ብዙ ነው። መጽሐፈ ነህምያ ምዕራፍ 1ን ስታነቡ የነህምያ ጠላቶች 2 ነበሩ። ስንት ነበሩ? 2። አንደኛው ጦቢያ ይባላል፣ ሁለተኛው ሰንባላጥ ይባላል። ምዕራፍ 1 እና 2 ላይ ነህምያ 2 ጠላቶች ነበሩት። ምዕራፍ 3 ላይ ጠላቶቹ 3 ይሆናሉ። ስንት? ምዕራፍ 13 ላይ ሰራዊት ይሆናሉ ጠላቶቹ። አረባውያን፣ አሞናውያን፣ አሽዶዳውያን። ይህ ማለት ምን መሰላችሁ? የቤተ ክርስቲያን አገልግሎት ስታገለግሉ ብዙ ለማገልገል በሞከርክ ቁጥር አብሮ ፈተናው ምን እያለ ይመጣል? እየጨመረ ይመጣል። አሁን ባለንበት ዘመን እውነት ለመናገር ቤተ ክርስቲያን መከራ የምናሳያት በተለይ ውስጥ ያለ ነው። እርስ በርስ ባለን አለመዋደድ፣ አለመስማማት አገልግሎቱ እንዳይሰምር የሚያደርገው ከጠላቶቻችን በላይ እኛ እርስ በርስ ያለን ውጊያ እና ነህምያ ይገርማቸዋል። ጦቢያ፣ ሰንባላጥ፣ ጌሳም፣ አረባውያን፣ አሽዶዳውያን፣ አሞናውያን የተባሉ አገልግሎቱን የሚቃወሙ ሰዎች ነበሩ። ምንድን የደረሰበት እሱ እንመልከትና ወደ መጨረሻው ነጥብ መጣሉ። የመጀመሪያው ሐሳቡን መቃወም ነው። ምኑን መቃወም? ሐሳቡን መቃወም። ጦቢያና ሰንባላጥ ለእስራኤል ልጆች መልካም የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ ይላል። እስኪ ከኔ ጋር በሉ፣ ለእስራኤል ልጆች መልካም የሚሻ ሰው እንደመጣ በሰሙ ጊዜ ምን አሉ? ተበሳጩ። ምንድን ነው ያበሳጫቸው? መልካም የሚሻ ሰው ስለመጣ። ገና ሐሳቡ የቤተ ክርስቲያን አገልግሎት ላይ ብዙ ጊዜያችንን የምናጠፈው ስራ ሳይሰራ በሐሳቡ ነው። በሐሳቡ ነው የምንጣለው። ብዙ ጊዜ ስብሰባ ላይ ረጅም ሰዓት የሚፈጀው በቤተ ክርስቲያን በምንድን ነው? ስራው ሳይሰራ እኮ ነው። የሆኑ ባልና ሚስት ምን አሉ? ጥጃ ገዝተን እዚህ ጋር እናስራታለን አለ ባል። ሚስት አይ እዚህ ጋር መታሰር የለበትም እዛ ጋር ነው አለች። እዚህ ጋር ነው፣ እዛ ጋር ነው፣ እዚህ ጋር ነው ተባብለው ተደባድበው ተገዳደሉ ማለት ነው። ጥጃው ተገዝቷል። ስራው ሳይሰራ በጭቅጭቅ እናሳልፋል። ብዙ ጊዜ ቤተክርስቲያን ውስጥ ገና ሐሳቡ ያጣላናል። ለምንድን ነው ሐሳብ ያጣላን? አንዳንዴ ሐሳቡ ልክ ሳይሆን ቀርቶ ሊሆን ይችላል። ብዙ ጊዜ ግን ሰዎች ሐሳብ የሚቃወሙት ሐሳቡ ጥሩ ስላልሆነ ሳይሆን ሐሳቡን እነሱ ስላላመጡት ከነሱ ስላልመጣ ነው። ይሁዳን ታስታውሱታላችሁ? መልካም ሐሳብ ይመስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሐሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ ይጠቅም ነበር አለ። ግን ለድሆች አስቦ አይደለም። ጥሩ ሐሳብ ነው ያቀረበው፣ ነዳያን ይረዱ ነው ያለው። ግን ለድሆች አስቦ አይደለም። ብዙ ጊዜ ሐሳብ የምንቃወመው ሐሳቡ መጥፎ ስለሆነ አይደለም፣ ሌላ ከጀርባ ሌላ ነገር ሲኖር። ሁለተኛው የሚሰሩትን ሰዎች ማናናቅ ነው። የቤተክርስቲያን አገልግሎት ላይ ሁለተኛው ፈተና መጀመሪያ ሐሳቡን፣ ቀጥሎ ደግሞ ሰዎቹን ማናናቅ። ሆሮናዊው ሰንባላጥ፣ አሞናዊው ጦቢያ፣ አረባዊው ጌሳም በሰሙን ጊዜ በንቀት ሳቁብን፣ ቀላልም አደረጉን ይላል። አሁን እናንተ ናችሁ ለቤተ ክርስቲያን ስራ የምትሰሩት? ማን ናችሁ ደግሞ እናንተ? ከየት ነው የመጣችሁት የሚል ድምፅ ትሰማለህ። ማገልገል ከፈለግ ምን አገባህ አንተን ትባላለህ። ይሄ መጽሐፍ ቅዱስ ላይ ሞልቷል። ሙሴ እስራኤልን ነፃ ሊያወጣ ሲሄድ ሲሞክር ግብፃዊውን ሲገለው ምንድን ነው ያሉት? አንተን በእኛ መካከል ዳኛ አድርጎ ማን ሾመ? ከየት ነው የመጣው አንተ ደግሞ? አስቡት። እንደው እግዚአብሔር ምርጫው እኮ ይገርማል። ሙሴ ወይ ደና እስራኤላዊ አይደለም ወይ ደና ግብፃዊ አይደለም። እንደ ግብፃዊ ተሰዷል። እንደ እስራኤላዊም ደግሞ አያውቅም። ወገኖቹ ጋር ትውውቅ የለው። ሂድ ነፃ አውጣ አለው። ደና ግብፃዊም አይደለም ደና እስራኤላዊም አይደለም። እግዚአብሔር ደና ክርስቲያንም ደና አሕዛብም ሳንሆን እኮ እንድናገለግል ሊያደርገን ይችላል። ደና መንፈሳዊም ደና ስጋዊም ሳንሆን ለብ እንዳለን ለአገልግሎት ሊያሰማራን ይችላል። ከነ ድክመታችን ኃይሉን በድካማችን ይገልጣል። እግዚአብሔር በታሪኩ እችላለሁ በሚሉ ሰዎች ስራ ሰርቶ አያውቅም። ታውቃላችሁ? በጣም እችላለሁ የሚሉ ሰዎች አይችሉም።
አልችልም የሚሉ ሰዎች ይችላሉ። ማን ይረዳቸዋል? እግዚአብሔር ይረዳቸዋል። እና ሳቁብናል። እናንተ እነማን? ክርስቶስንም እኮ በመባ የተመኑ ትገብር ዘንተ በማን ስልጣን ይህን ታደርጋለህ ብለውታል። ሶስተኛው ከስራው ከጀርባው ሌላ ዓላማ አለው ብሎ ማስወራት ማለት ምን አሉት? ነህምያን የምታደርጉት ስራ ምንድን ነው? በውኑ በንጉሱ ላይ ልሸፍቱ ትፈልጋላችሁ አሉን ይላል። ስለዚህ ነህምያ 12 ዓመት ፍቃድ ያገኘው ከማን ነው? ከማን ነው? ግን ምን ብለው ማስወራት ጀመሩ? ንጉሱ ላይ ምን ሊል ነው? ሊሸፍት ነው። የቤተ ክርስቲያን አገልግሎት ስታገለግሉ ሶስተኛው ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ እንደዚህ ሴራ ተንታኞች አሉ። አሁን ስራው ተጀመረ። እንዲህም ሆነው ስራው ሲጀመር ቅጥሩን እንደሰራም በሰማ ጊዜ እጅግ ተቆጣ፣ ተበሳጨም፣ በአይሁድ ላይ አላገጠ። ከዛ ስራው መጀመሩን ሲያውቅ ምን ማለት ጀመረ መሰላችሁ? የስራውን ጥራት መገምገም ጀመረ። እንዲህ አለ፣ እነዚህ ደካሞች አይሁድ የሚሰሩ ምንድን ነው? ይተውላቸዋል ማለት ቢገነቡ ግንቡ ይቀጥል ብለው አሕዛብ ዝም ይሏቸዋል ወይ? ይሰዋሉን? መስዋዕት ሊያቀርቡ ይችላሉን? በአንድ ቀንስ ሊጨርሱ ይችላሉ ወይ? የተቃጠለውን ድንጋይ ከፍርስራሽ ውስጥ አውጥተው ሊያድኑት ይችላሉ ወይ ብሎ ስራውን መገምገም ጀመረ። ይኸውላችሁ በቤተ ክርስቲያን አገልግሎት መጀመሪያ ሐሳብ ይጣጣላል፣ ሁለተኛ ሰራተኛ ይጣጣላል፣ ሶስተኛ ሴራ ይተነተናል፣ አራተኛው ስራው ከተሰራ በኋላ ደግሞ ስራው ላይ አቃቂር ማውጣት ይጀመራል። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስራው ሲጀመር ስራው ላይ አቃቂር ማውጣት ጀመረ። ጥራት የለውም። አንደኛው እንደውም ምን አለ? ቀበሮ ቢመጣበት ሊያፈርሰው እኮ ይችላል ይህንን አለ። ማለት ግንቡ በደንብ አልተሰራም አለ። ስራውን ማጣጣል ጀመረ። ከዚያም የፈረሰው ሊጠገን ተጀመረ። በሰሙ ጊዜ እጅግ ተቆጡ፣ ይወጉንና ያሸብሩን ጀመር ይላል። ይሄ ማለት ተቃውመው አሽሟጠው ተችተው መጨረሻ ላይ ደግሞ ውጊያ ማንሳት ጀመሩ። ውጊያ ማንሳት ጀመሩ። ይሄን ሁሉ አድርገው ሲያቅታቸው ነህምያን ናና እንመካከር አሉት ይላል። ጦቢያና ሰንባላጥ ናና ምን እንበል? 4 ጊዜ ላኩብኝ ይላል። 5ኛም ደብዳቤ ላኩብኝ። አመፅ ማሰብ ተሰምቷል፣ የሐሰት ትንቢት እያናገርክ ነው፣ መተህ በአንድነት እንማከር የሚል ክፍት ደብዳቤ ጻፉልኝ ይላል። ሰዎች መንፈሳዊ አገልግሎትን ይቃወማሉ፣ ሐሳብ ይቃወማሉ፣ ሰራተኛውን ይቃወማሉ። መጨረሻ ላይ ግን ለምን አብረን አንሰራም ይላሉ። ፍቅር ለምን አይኖረንም ይላሉ። አሁን ነህምያን በፍቅር መክሰስ ጀመሩ። መተህ በኦኖ ሸለቆ ውስጥ ባሉት መንደሮች ውስጥ እንገናኝ ብለው ላኩብኝ፣ ክፉ ሊያደርጉብኝ ያስቡ ነበር ይላል። በመጨረሻ ደግሞ ምን አሉት? እንደው ጠላት እንዳይገል እባክህ ቤተ መቅደስ ግባና ተደበቅ፣ በእግዚአብሔር ቤት በመቅደስ ውስጥ እንገናኝ። ብዙ ጊዜ ይህን ጥቅስ ለጉባኤ እንጠቀመዋለን ያለ ኮንቴክስቱ ማለት ነው። በእግዚአብሔር ቤት በሉ እስኪ፣ በመቅደሱ እንገናኝ። ምን መሰላችሁ? ነህምያን እንዳትገደል መቅደስ ውስጥ ግባና ተደበቅ፣ ጠላት እንዳይገል አሉት። ዓላማቸው ምንድነው? መቅደስ ውስጥ ክህነት የለውም ነህምያ። ዘሎ ቢገባ መቅደሱን ደፈረ ብለው ሊከሱት ነው። ከዛ ነህምያ የዋዛ ሰው መሰላችሁ? በእግዚአብሔር ቤት በመቅደሱ እንገናኝ ግባና ተደበቅ ሲሉት ማን እንደገባ ገባለሁ አላቸው። ነህምያን ናና እናውራ፣ እንዲናርግ እያሉ ሲጎትቱት ሲሰድቡት ምን ሲሉት የመለሰውን መልስ አብረን እንለዋለን። ትልቅ ስራ ደከማችሁ፣ ትልቅ ስራ እሰራለሁ፣ እወርድ ዘንድ አይቻለኝ። ስራውን ትቼ ወደ እናንተ በመውረዴ ስለምን ስራው ይታጎላል? ትልቅ ስራ ምን ይላለሁ አለ? እሰራለሁና ወደ እናንተ እወርድ ዘንድ አይቻለኝ። ቤተ ክርስቲያን ካለችበት ከፍታ ትወርድ ዘንድ አይቻላል። ለምን? ትልቅ ስራ ምን እያለች ነው? እየሰራች። ወደ እናንተ በመውረዴ ስራው ለምን ይታጎላል? እኔ በእውነት ብፁዕ አቡነ ጎርጎርዮስ የተናገሩትን ቃል አንብቤላችሁ አበቃለሁኝ። ይህን የምንማርበት ምክንያት እዚህ መካከል እንደ ነህምያ ራሳችንን እያሰብን ይህን ትምህርት ከሰማ ነው ምንም አይጠቅመንም። ራስን በነህምያ ሂሳብ እያሰብክ ይህ ሁሉ ችግር ለእኔ ነው ለካ ካልክ ከስራል። ከእኛ መሃል ለቤተ ክርስቲያን አንድ ሰሞን ነህምያ፣ አንድ ሰሞን ጦቢያ፣ አንድ ሰሞን ሰንባላጥ የሆነ ሰዋል። ለራሳችን አገልግሎት ነህምያ እንሆናለን፣ ለሌላው አገልግሎት ጦቢያና ሰንባላጥ እንሆናለን።
እርስ በርሳችን አንዋደድም። አንዱ የሚሰራውን ሌላው ይጎትታል። ስንት ነህምያን ያለው አሁን በነገርኳችሁ ታሪክ ውስጥ ይህን ሁሉ ግንባታ ያስገነባው ሰው ስንት ነው? ስንት ሰው ነው? ሌሎቹ እሱን ተባበሩ። እኛ እርስ በርስ ከምንተባበር 40 ነህምያ ሆነ እንደባደባታለን። ሁሉም ሰራተኛ ነው፣ ሁሉም ባለ ፕሮጀክት፣ ሁሉም አዛዥ ነው። የሚያዳምጥ ጠፋ። እግዚአብሔር ለአንዱ ራእይ ይሰጣል፣ ለአንዱ ያን ራእይ ማስፈጸም ይሰጣል። ሙሴን ሲመርጠው ከጎን አሮንን ተካለት። ሙሴንም አሮንም መሪ አድርጎ አላደበላለቀው። አሮንም በክህነት ሙሴን ደግሞ በመንግስት ሾመው። በቤተ ክርስቲያን አገልግሎት ሁላችንም ድርሻ አለን። አንዱ ለሌላው ጆሮ መስጠት ከቻለ ብዙ የቤተ ክርስቲያናችን ችግሮች መፈታት ይችላሉ። አለዚያ ግን ወይ ጦቢያ ወይ ሰንባላጥ እየሆንክ የሆነን ሰው ስትተገትክ እርስ በርስ ሰንበት ትምህርት ቤት ከሰንበት ትምህርት ቤት፣ አገልጋይ ከአገልጋይ፣ ዘማሪ ከዘማሪ፣ ሰባኪ ከሰባኪ ስንናቆር ቅዱስ ጳውሎስ ጥሩ ቃል ነግሮናል። እርስ በርሳችሁ ስትበላሉና ስትነካከሱ እንዳትጠፋፉ ተጠንቀቁ ነው ያለው። ምን እንዳትሉ? እንዳትጠፋፉ። እውነት ለመናገር በአጽራረ ቤተክርስቲያን ከሚመጣው ፈተና ይልቅ እርስ በርሳችን አንድ መሆን አለመቻላችን የበለጠ ቤተክርስቲያን ዋጋ ያስከፍላታል። ስለዚህ በዚህ አገልግሎት ላይ ያለ ሁሉ እወርድ ዘንድ አይቻለኝም፣ ምክንያቱም ትልቅ ስራን ሰራለሁና ማለት አለበት። ብፁዕ አቡነ ጎርጎርዮስ ለአገልግሎት ላይ ላለን ሁሉ ትልቅ ትምህርት የሚሆን ነገር ተናግረው አልፈዋል። ጌታ ለእያንዳንዱ ሰው ስራ ሰጥቶታል። ያንን መስራት የእርሱ ፈንታ ነው። ቢቻለው ያንን ማገድ ደግሞ የዲያብሎስ ስራ ነው። በእርግጥ ስራውን እግዚአብሔር እንደሰጠህ ያህል ሰይጣን ሊያግድህ ይጠራል። ምክንያቱም ስራው ነው። ሌላ ነገር በበለጠ ደስ የሚያሰኝ ሊያቀርብልህ ይጥራል። በዓለማዊ ተስፋዎች ያባብልሃል። የሐሜት ጎርፍ ያስወርድብሃል። ደራሲያን እንዲጠይቁ እጅግ ስመጥር ሰዎችም በክፉ እንዲናገሩብህ ይጠቀምባቸዋል። ጲላጦስ፣ ሄሮድስ፣ ሃና፣ ቀያፋ ሁሉም ባንተ ላይ ያድማሉ። ይሁዳም ባጠገብ ቆሞ በ30 ብር ሊሸጥ ይከጅላል። ይህ ሁሉ የደረሰብህ ሰይጣን በዚህ ከስራህ ሊስብህና እግዚአብሔርን ከመታዘዝ ሊያሰናክልህ መሆኑን ልትገነዘብ አትችልምን? አንተ ግን ስራህን ስራ። አንበሳው ሲያጓራ ፍንክች አትበል። የሰይጣንን ውሻዎች ለመውገር አትቁም። ጥንቸሎቹንም በማባረር ጊዜህን አታጥፋ። ስራህን ስራ። ዋሾች ይዋሹ፣ ጠበኞች ይጣሉ፣ ማህበሮች ይወስኑ፣ ደራሲዎችም ይድረሱ። ሰይጣንም የፈለገውን ያድርግ። አንተ ግን ምንም ነገር እግዚአብሔር የሰጠህን ስራ ከመፈጸም እንዳያግድህ ተጠንቀቅ። ገንዘብ እንድታተርፍ አልተላክም፣ እንድትበለጽግም አልታዘዝክም። ለክብርህ ተከላከል ብሎ አልነገረህም። ሰይጣንና አገልጋዮቹ የሚነዙትን የሐሰት ወሬ እንድታስተባብል አልተጠየቅም። እነዚህን ሁሉ ነገሮች ብታደርግ ሌላ ስራ ልትሰራ አትችልም። ይህም ብቻ ሳይሆን ለራስህ እንጂ ለእግዚአብሔር አልሰራህም። ዓላማህ እንደ ኮከብ የጸና ይሁን። ተወው። ዓለም እንደፈለገው ይነታረክ፣ ይጨቃጨቅ፣ ጥቃት ይደርስብህ፣ ትበደል፣ ትሰደብ፣ ትታማ፣ ትቆስልና ትናቅ ይሆናል። ኃይለኛ ያጎሳቁልህ፣ ወዳጆች ይተውህ፣ ሰዎች ይንቁህ ይሆናል። አንተ ግን በጸና ውሳኔ፣ በማያወላውል ቅናት በመጨረሻ ላይ ጸንተህ የሰጠኸኝን ሥራ ፈጸምኩ፣ ሃይማኖትንም ጠበቅኩ ለማለት እስክትችል ድረስ የሕይወትህን ዓላማና የተፈጠርክበትን ግብ ተከተል። ስራህን ስራ። ወስብሐት ለእግዚአብሔር።